بسم الله الرحمن الرحيم. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إن الله على كل شيء قدير. ما يفتح الله للناس من رحمة فلا ممسك لها وما يمسك فلا مرسل له من بعده وهو العزيز الحكيم. يا أيها الناس اذكروا نعمة الله عليكم هل من خالق غير الله يرزقكم من السماء والأرض لا إله إلا هو فأنى تؤفكون. وإن يكذبوك فقد كذبت رسل من قبلك وإلى الله ترجع الأمور. يا أيها الناس إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله مسغانانا مداسي لله تبارك وتعالى يتجبان مسغانانا مداسي لله يجبا من الله تبارك وتعالى فاطر السماوات سمايات بمولو يفتر والأرض مدروچن بمولو يفتر كان نبربت ያስገኘ የሆነውና ጃዒል الملائكة መላእክቶችን ያደረገ ሩሱላን መልእክተኞች የሰው ልጆች የዱንያም የአኺራም ህይወት ያማረ የተስተካከለ እንዲሆን ወህይን ከሱ ዘንድ ወደ መልእክተኞች የሚያስተላልፉ ወደ ሰው መልእክተኞች የሚያስተላልፉ መላእክቶችን ያደረገ ጌታ አላህ ሰማይ ምድርን የፈጠረ ጌታ አላህ ምስጋና ለሱ የተገባ ነው፣ የተመሰገነ ይሁን። ኡሊ አጅኒሐቲን መላእክቶችም ባለክንፎች ናቸው። መላእክቶችን ያደረገ ኡሊ አጅኒሐቲን ባለክንፎች፣ መስና ባለ ሁለት ክንፎች፣ ወሱላታ ባለ ሶስት ክንፎች፣ ወሩባዓ ባለ አራት ክንፎች አድርጎ መላእክታን ባለ ክንፍ አድርጎ የፈጠረ ጌታ አላህ ምስጋና ለሱ ይሁን። የዚዱ ፊል ኸልቂ በፍጥረቱ ውስጥም ይጨምራል። ከመላእክታ ክንፍም ይሁን ከሌሎች ከሚፈጥራቸው ነገሮች ማ የሻ እሱ የሻውን ያክል የፈለገውን ያክል ይጨምራል። ኢነላህ አላህ ተባረከ ወተዓላ ዐላ ኩሊ ሸይኢን ቀዲር ሁሉን ማድረግ ላይ ቻይ ነው። የእሱን ሥራ የሚገድብ የለም፣ ሚሳነው የለም። ማ የፍተሒላሁ ሊናሲ አላህ ለሰው ልጆች የሚከፍተው ሚን ረሕመቲን ችሮታ ስጦታ ፈላ ሙምሲከ ለሃ አላህ የከፈተውን የችሮታ የስጦታ በር ሊይዘው ሊዘጋው የሚችል ሊያግደው የሚችል የለም። ማንኛውንም ረሕመት ችሮታና መልካም ነገር አላህ ለሰው ልጅ በሩን ከከፈተለት ሊከለክለው የሚችል የለም። ወማ ዩምሲክ ያገደውና የከለከለውን አላህ የያዘውን ደግሞ ፈላ ሙርሲለ ለሁ ሊለቀው የሚችል ሊሰጥ የሚችል የለም። ሚን ባዕድህ ከአላህ ውጪ ከአላህ በኋላ ሁሉም በአላህ እጅ ነው ያለው። ወሁወ አልዐዚዙ ጌታ አላህ በሚፈልገው ነገር ላይ ሁሉ አሸናፊ ነው።
አልሐኪሙ በሚሰራው ስራ ሁሉ ጥበበኛ ነው አሸናፊ ነኝ ብሎ አግባብ ያልሆነን ነገር አያደርግም። ያ አዩሃ ናሱ እናንተ የሰው ልጆች ሆይ እዝኩሩ አስታውሱ ኒዕመተላሂ ዐለይኩም እናንተ ላይ ያለን የአላህን ጸጋ አስታውሱ። ቁጥራችሁ አዘልቁትም፣ በልባችሁ አስቡት፣ በምላሳችሁም ዘርዝሩት። ሀል ሚን ኻሊቂን ለመሆኑ ፈጣሪ የሚባል አለ እንዴ? ገይሩላሂ ከአላህ ውጪ የርዙቁኩም እናንተን የሚመግባችሁ የሚረዝቃችሁ አስፈላጊውን ሁሉ የሚያደርግላችሁ ሚነ ሰማኢ ወልአርድ ከሰማይም ከምድርም ከሰማይ ዝናብን ዋሕይን የሚያወርድላችሁ ከምድር ደግሞ የተዘሩ ነገሮችን የሚያበቅልላችሁ ላኢላሃ ኢላ ሁዋ ከእሱ በስተቀር እውነተኛ አምላክ ፈጽሞ የለም። ከእሱ ውጪ ፈጣሪ እንደሌለ ሁሉ ከእሱ ውጪም አምላክ የለም። ፈአና ቱእፈኩን ከእሱ ውጪ ሰማይም ይሁን ምድር ላይ ፈጣሪ እንደሌለ መጋቢ እንደሌለ ከማወቃችሁ ጋር ፈአና ቱእፈኩን ታዲያ ወዴት ትዞራላችሁ? አላህን ብቻ ማምለክ ትታችሁ ለም ትቀላቅላላችሁ? ለም ታጋራላችሁ? ወኢን ዩከዚቡካ ነቢያችን ሆይ ህዝቦችህ ቢያስተባብሉህ ውሸታም ነህ ቢሉህ አይሰማህ፣ አትከፋ፣ በአንተ አልተጀመረም። ፈቀድ ኩዚበት ሩሱሉን ብዙ መልእክተኞች ተስተባብለዋል። ሚን ቀብሊክ ካንተ በፊትም ብዙ መልእክተኞችን ህዝቦቻቸው አስተባብለዋቸዋል፣ ውሸታም ብለዋቸዋል። ወኢለላሂ ወደ አላህ ብቻ ነው ቱርጀዑል ኡሙር ነገሮች የሚመለሱት። አላህ ፍርድ ይሰጣል። ውሸታሙ ማን እንደሆነ አላህ ይለያል። ያ አዩሃ ናሱ እናንተ የሰው ልጆች ሆይ ኢነ ወዕደላህ የአላህ ቀጠሮ ቅያማ ሐቁን እውነት ነው። ፈላ ተጉረነኩሙል ሐያቱ ዱንያ ቅያማ አላህ የተናገረው ሁሉ ከሞት በኋላ ያሉ ነገሮች በሙሉ እውነት መሆናቸውን አውቃችሁ እንዳትዘጋጁ ፈላ ተጉረነኩም እንዳታታልላችሁ እንዳሸነግላችሁ አልሐያቱ ዱንያ የዱንያ ህይወት ወላ የጉረነኩም በተጨማሪም እንዳይሸነግላችሁ እንዳያታልላችሁ ቢላሂ በአላህ ቻይነትና ታጋሽነት ጉዳይ አላህ ታጋሽ ስለሆነ ደግሞ እንዳያታልላችሁ አልገሩሩ አታላዩ ሸይጣን እውነት አጥፍቼ ቢሆን ኖሮ አላህ አይቀጣኝም ነበር እያላችሁ እንድታስቡ አያድርጋችሁ። ተዘጋጁ፣ በዱንያ አትሸወዷ። ሱረቱ ፋጢር በሁሉም የተፍሲር ሊቃውንት ስምምነት መካ የወረደች ሱራ ናት። ሱረቱል መላኢካም ትባላለች። ሱረቱ ፋጢርም ሱረቱ አልመላኢካም ትባላለች። ስለ መላኢኮች ስለተነገረባት 45 አንቀጾችን የያዘች ሱራ ስትሆን በሱራዋ በዋነኝነት ከሚዳሰሱ ርዕሰ ጉዳዮች አንዱ የአላህን ተባረከ ወተዓላ እውነተኛ ብቸኛ አምላክነት መንገር፣ ይሄን የሚያሳዩ ነገሮችንም መጥቀስና መዘርዘር፣ አላህ ተባረከ ወተዓላ እንዲወደድ እንዲፈራ እንዲከበር የሚያደርጉ ጸጋዎቹን ኃያልነቱን ምትገልጽ ሱራም ናት። ለዚህም ነው ሱራዋ አላህን በማመስገን የጀመረችው። አልሐምዱሊላህ ፋጢሪ ሰማዋት ጌታ አላህ ሰማይን የፈጠረ እሱ ነው፣ ለሰው ልጆች አገልግሎት እንዲሰጥ። ሰማይ ላይ ነው፣ ከሰማይ ነው ዝናብ የሚመጣው። ሰማይ ላይ ነው የሰው ልጆችን አቅጣጫ የሚለዩ ምድርን የሚያደምቁ የሚያሞቁ ፀሐይ፣ ጨረቃ፣ ከዋክብት ያሉት። እንደዚሁ ደግሞ ለሰው ልጆች ለዱንያ ለአኼራ ህይወታቸው አስፈላጊ የሆኑ መላእክቶችንም ወደ ሰው ልጆች እንደላከ እንድንወደው እንድናከብረው ከሚያደርጉ ነገሮች መሃል አንዱ ስለሆነ ነው ይሄንም የጠቀሰው። እንደዚሁ የነቢ ሙሐመድን ዓለይሂ ሰላቱ ወሰላም እውነተኛነት ይዘውት የመጡት መልእክት እውነት እንደሆነ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ህዝቦቻቸው ቢያስቸግሯቸው ቢያስተባብሏቸው ይህ በሳቸው እንዳልጀመረና ከሳቸው በፊትም ሌሎች ነቢዮች ህዝቦቻቸው እንዳስተባበሏቸው ውሸታም እንዳሏቸው በመንገር ነቢይን አላህ የሚያጽናናባት ሱራ ናት። ወከዛሊክ ከአላህ ውጭ የሚመለኩ አማልክት በሙሉ
የመመለክ ብቃቱ እንደሌላቸው ከአላህ ውጭ የሚያመልኩ በሙሉ ልፋታቸው ከንቱ እንደሚሆን ፈጣሪ እንዳልሆኑ መጋቢ እንዳልሆኑ ፈጣሪ ያልሆነ ደግሞ መመለክ እንደሌለበት ከአላህ ውጪ ከሰማይ ከምድር የሚረዝቅ እንደሌለ የፈጠረ እንደሌለ የሰው ልጆች አውቀው እሱን ብቻ እንዲያመልኩ ጸጋውን የበሉ እሱ ብቻ የሰጣቸውን ኒዕማ ጸጋ የበሉ ከሱ ውጪ ሌላ ማምለክ እንደሌለባቸው ይሄንን ማስታወስ እንዳለባቸው ሱራ ስትሆን ብዙ ሰዎች ባጥልን ስህተትን አለቅም እንዲሉ የሚያደርጋቸው ኩራት እንደሆነ የሚነገርባት ሱራ ነው። ብዙ ሰዎች እስላም የአላህ የመልእክተኞች ዲን እንደሆነ ጠንቅቀው ያውቃሉ። የሚያውቁትን እንዳይኖሩት፣ እንዳይተገብሩት፣ እንዳይከተሉት የሚያደርጋቸው አንዳንዶቹ ዒዛን ኩራት ነው፣ ሰው ምን ይለኛል ማለት ነው። እስላምን ወደው የተቀበሉ እስላምን የኖሩ ያላቸው ደረጃ ከእስላም ፊታቸውን ያዞሩ የሚጠብቃቸው ውርደት የሚነገርበት ሱራ ሲሆን ዋነኛ የሰው ልጆች ጠላት ሰዎች ሐቅ እንዳይከተሉ የሚያደርገው ሸይጣንም የሰው ልጆች ሊጠነቀቁት እንደሚገባ የሚነገርባት ሱራ ነው። አልሐምዱሊላህ ሱራዋን አላህ በምስጋና ጀምሯታል። የተወሰኑ አላህን በማመስገን የሚጀምሩ ሱራዎች አሉ። ሱረቱል ፋቲሓ፣ ሱረቱል አንዓም፣ ሱረቱል ካህፍ፣ ሱረቱ ፋጢር፣ ሰባ። አላህ ምስጋናን ስለሚወድ ራሱን በማመስገን ጀምሯል። ይሄ ጥቆማ ነው። አልሐምዱሊላህ ብሎ አላህ ራሱን ሲያመሰግን መመስገን ወዳለሁ፣ ምስጋና ወዳለሁ አመስግኑኝ ማለት። አልሐምዱሊላህ አላህ ዘንድ የሚወደድ ዒባዳ ነው ተጠቀሙት ማለት። ስለዚህ አልሐምዱሊላህ ማለት ተቅዲር አለው። ቁሉ አልሐምዱሊላህ ማለት አንዱ ተፍሲር። ቁሉ አልሐምዱሊላህ በሉ ማለት አላህን አመስግኑት፣ አወድሱት የተመሰገነ በመሆን ምስጋና ለአላህ ይገባው፣ ለአላህ ምስጋና እንደሚገባው ተናገሩ። አላህ የተመሰገነ ይሁን እናንተም አመስግኑት። ሁለቱም ነው የሚያስፈልገው። አላህ የተመሰገነ መሆኑንም አውጃለሁ፣ ምስጋና ለአላህ የተገባው ነው እያል አላህ ይመስገን የተመሰገነ ይሁን እያልኩም ራሴ ያመሰግናል። ነገር ግን ሐምዱ በምስጋና ብቻ ሳይሆን ውዳሴ የሚለውም ጭምር ታክሎ መሆን አለበት። ለምንድን ነው አላህን ተባረከ ወተዓላ የሚያመሰግነው? ምስጋና ስለሚገባው። ብዙ የሚያስመሰግኑት ስራዎችን ስለሰፍ የአላህ ስራ ሁሉ የሚያስመሰግን እኛ ባይገባን በክፉም በደጉም አልሐምዱሊላህ ልንል ይገባን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ደስ የማይል ነገር ከገጠማቸው አልሐምዱሊላህ ዐላ ኩሊ ሐል ነው። አልሐምዱሊላህ ዐላ ኩሊ ሐል በሁሉም ሁኔታ ላይ አልሐምዱሊላህ። ጥሩ ነገር ከገጠመን አልሐምዱሊላህ الذي تتم بنعمته الصالحات እንላለን። መልካም ነገሮች ሁሉ በሱ ጸጋ የሚሟሉ የሆነው የሚገኙ የሆነው አላህ ሐምድና ምስጋናና ውዳሴ ይገባው እንላለን። ደስ የማይል ነገር መቸገር፣ ማጣት፣ መሰል ነገሮች ሲገጥሙ ደግሞ አልሐምዱሊላህ ዐላ ኩሊ ሐል ይባል። ፋጢር السماوات والأرض አላህ ከሚመሰገንባቸው ስራዎቹ አንዱ ሰማይ ምድርን የፈጠረ እሱ ነው። ፋጢር ማለት ያለ ምሳሌ የፈጠረ ማለት ነው። አንድ ብሎ ጀምሮ የፈጠረ ማለት ነው። ሌላን አይቶ ሳይሆን አመሳስሎ አስመስሎ ሰርቶ ሳይሆን አንድ ብሎ ሰማይ ምድርን ያስገኘው የፈጠረው እሱ። አብዱላህ ብን አባስ ታላቁ ሰሐቢ ፈጠራ ፋጢር የሚለው ምን እንደሆነ ግልጽ አልሆነልኝም ነበር፣ ለእኔ ግልጽ አልነበረም። ሁለት የገጠር ሰዎች ወደ እኔ ተከራክረው መጥተው ፍርድ ልሰጣቸው በጉድጓድ ውሃ ተከራክረው አነ الذي ፈጠርቱሃ ያሉ ሲከራከሩ ገባኛ። ፈጠርቱሃ ማለት ለጥ ብሎ የነበረውን ተስተካክሎ የነበረውን መሬት ቆፍሬ ጉድጓድ የፈጠርኩት እኔ ነኝ፣ አንድ ያስገኘሁት እኔ ነኝ ሲሉ ፋጢር ከሚለው የተፈለገው አንድ ብሎ ለመጀመሪያ ያለ ምሳሌ ማስገኘት ማለት ነው አሉ። ፋጢሪ የሚለው በናዕት ጀር አድርጎ ፋጢሪ ማለትም ይቻላል። በቀጥዕ ፋጢሩ ወሁወ ፋጢሩ ማለትም ይቻላል። በነስቡ ደግሞ ለመድሕ ፋጢራ ማለትም ይቻላል። ይሄ እንደ ተፍሲሩ ነው። አላህ ተባረከ ወተዓላ ፋጢሪ፣ ፋጢራ፣ ፋጢሩ ብለን ልናመሰግነው እንችላለን።
ፈጥር የሚለው መሰንጠቅ የሚል መከወን ማዋቀር የሚል ትርጉምም አለው። ሰማይን የሚያክል ግዙፍ ፍጡር ሰፊ የሆነውን የተለያየ መልክዓ ምድር ያለውን መሬት አንድ ብሎ ያዋቀረ የፈጠረ የጀመረ አላህ ነው። 7 ሰማይን 7 ምድር ያለ አማካሪ ያለ አጋዥ ይሄን ሁሉ ሰርቶም አልደከመው። ወማ መሰና ሚን ሉጉብ እንዳለ ሰማይ ምድርም በውስጣቸው ያሉ ነገሮችን ፈጠረን ድካም የሚባል አነካንም አልደረሰብንም አለ ሱብሓነሁ ወተዓላ። ፋጢሪ ሰማዋት ወልአርድ ከሚለው የተፈለገው 2 ትልልቅ ፍጡሮችን በመጥቀስ ከነሱ በታች የሆኑትንም ውስጣቸው ላይ ማካተት ነው የተፈለገው። ሰማይና ምድርን የፈጠረ ተባለ እንጂ አልዓለሙ ኩሉ የተፈለገው መላ ፍጥረትን ከአላህ ውጭ ያለን ነገር ሁሉ የፈጠረ ማለት። ሰማይን የፈጠረ በውስጣቸው ካሉ ነገሮች ጋር፣ ምድርን የፈጠረ በውስጧ ካሉ ነገሮች ጋር፣ በሰማይና ምድር መሃል ያሉትንም ጭምር ማለት። የብሱን፣ ባህሩን፣ አሻውን፣ ከዋክብቱን፣ ጋራውን፣ ዛፉን ተቆጥሮ ማያልቀውን የፈጠረ ሰው። ሰማይና ምድር ጣሪያና ወለል ናቸው። ሰማይና ምድርን ፈጥሮ ሰማይ ያጠለለችውን ምድር ያዘለችውን በሙሉ ያስገኘሱ። ጃኢሊል መላኢከቲ መላኢኮችን ያደረገ ሩሱለን መልእክተኞች መላኢኮችን ያደረገው አላህ ሐምድ ለሱ የተገባ ነው። ምን አደረገ? መላኢኮችን ሩሱላ መልእክተኛ አደረገ። የሰው መልእክተኛና የመላኢካ መልእክተኛ ነው ያለ። የመላኢካ መልእክተኛ ከአላህ ትእዛዝ ተቀብለው ለሰው መልእክተኛ ያደርሳሉ። የሰው መልእክተኛ ከመላኢካ መልእክተኛ መልእክት ተቀብለው ለተራ የሰው ልጆች መልእክት ያደርሳል። መልእክተኞችን ዋህይን የሚያስተላልፉ፣ ዝናብን የሚያዘንቡ፣ ማህፀን ውስጥ ገብተው ነፍስ የሚዘሩ፣ መሞት ያለበትን መተው ነፍሱን የሚወስዱ የተለያዩ አይነት ስራዎች ያሏቸው መላእክትን ፈጥሯል። አቅሙንም ሰጥቷቸዋል። አልመላኢካ የሚለው ጂንስ ነው። መላኢካ የሚባልን ፍጡር ያስገኘ ጅብሪል፣ ሚካኤል፣ ኢስራፊል ሌሎችም የመላኢካ አይነቶች አሉ። ከፈጠራቸው ፍጥረታት ውስጥ ለምን መላኢካን መርጦ ጠቀሰ ያለን እንደሆነ አንድ ክብራቸውን ለመግለጽ አላህ ከፈጠራቸው ፍጥረታት ክብሮች ናቸው። አላህን አያመፁ፣ ወንጀል አይሰሩ፣ ፍጹም ታዛዦች ናቸው። አያርፉም፣ አይሰለቹ። እኛ እንደምን ተነፍሰው ያለማቋረጥ ዒባዳ ይሰራል። በሌላ በኩል ደግሞ ግዙፎች ናቸው፣ ብዙዎች ናቸው። ግዙፍ ናቸው አፈጣጠራቸው። ጅብሪል ክንፉን ሲዘረጋ ሙሉ አድማሱን ከምስራቅ እስከ ምዕራብ ሰማይና ምድሩን ሸፍኖት አይተዋል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ብዙዎች ናቸው። በየቀኑ 70 ሺህ መላኢካ ሰማይ ላይ ያለው ካዕባ ውስጥ ዒባዳ ለማድረግ ይገባል። ዳግም ዕድል አያገኝም ብሏል ነብዩ ሰለላሁ ዐለይሂ ወሰለም እስከ ቂያማ ቀን ድረስ። ይሄ የተባለው ድሮ ነው። መላኢካ የተፈጠረው ድሮ ነው። በየቀኑ 70 ሺህ መላኢካ ሰባተኛው ሰማይ ላይ በይተል ማዕሙር ይባላል። ልክ እንደ ምድር መካ ላይ እንዳለው ካዕባ የመላኢኮች ካዕባ ነው። የሰማይ የመላኢኮች ካዕባ ውስጥ ዒባዳ ለማድረግ በየቀኑ 70 ሺህ ይገባል። ዳግም ዕድል አያገኝም። በየቀኑ አዳዲስ ነው የሚገባው ቂያማ እስኪቆም። ይሄ ብዛታቸውን ያሳያል። ስለዚህ መላኢካን የፈጠረ ጃኢል ማለት ያደረገ የፈጠረ ያስገኘ ማለት ነው። መላኢኮችን አስገኘ። ማስገኘቱ ትልቅ ስራ ነው። ብዛታቸው የአላህን ትልቅነት ነው የሚያሳየው። ጥንካሬያቸው የአላህን ትልቅነት ነው የሚያሳየው። የመላኢካን ትልቀት በማወቅ ብቻ መላኢካን የሚያመልኩ ሰዎች ነበሩ። መላኢካ ሲነገራቸው ስለ መላኢካ ሲሰሙ ይህማ በጣም ትልቅ ነገር ነው መመለክ አለበት አሉ። ትልቁን መላኢካ የፈጠረውን አላህን ሊያውቁበት ነበር የሚገባው እንጂ መደነጋቸውን መላኢካ ጋር አቁመው መላኢካን የፈጠረውን አላህ ረስተው ለነሱ ድንቅ ፍጡር የሆነውን መላኢካን ሊያመልኩ አይገባም ነው። ወፊ ኩሊ ሸይኢን አየቱን ተዱሉ ዐላ አነሁ ዋሂድ። የምናያቸው ነገሮች ሁሉ አላህን ሊያስታውሱን ነው የሚገባው እንጂ እዛው እይታችን ተገድቦ ባየነው ነገር ተደንቀን አላህን እንረሳ ፈጽሞ አይገባም። ጃኢሊል መላኢከቲ ሩሱለን መላእክቶችን መልእክተኛ ያደረጋል። ይሄ ምድር ላይ የአላህ መልእክተኛ እንዳለ ጠቋሚም ጭምር ነው። መላኢኮችን መልእክተኛ ያደረጋቸው ወደ ማን? ወደ ሰው መልእክተኞች። መላኢካ መልእክተኛ ነው ከተባለ መላኢካ መልእክት የሚወስደው ወደ ማን ነው? ምድር ላይ ወዳሉ ወደ ሰው ልጅ መልእክተኞችን አላህ አድርሱ ያላቸውን ያደርሳል።
ፈጽሙ ያላቸውን ይፈጽማሉ። መልእክት ማድረስ ለመልእክተኞች መልእክት ማድረስ ብቻ ሳይሆን ቅድም እንደተባለው የዝናብ መላእክቶች አሉ፣ የተራራ መላእክቶች አሉ፣ የንፋስ መላእክቶች አሉ፣ ነፍስ የሚዘሩ ነፍስ የሚያወጡ መላእክቶች አሉ። ሁሉም ለስራቸው ዝግጁ ናቸው፣ በቂ አቅምም አላቸው። ለዚህም ነው ቀጥሎ ምን አለ? ኡሊ አጅኒሐቲን የክንፎች ባለቤት ያደረጋቸዋል። ክንፍ ለምን አስፈለጋቸው? የታዘዙትን ለመፈጸም ፈጥነው እንዲደርሱ፣ የታዘዙትን ለመፈጸም ፈጥነው እንዲደርሱ አቅም እንዲሆናቸው። መስና ክንፎች ደግሞ ሁለት ሁለት ባለ ሁለት ክንፍ መላእክት አለ። ወሱላታ ባለ ሶስት ክንፍ መላእክት አለ። ወሩባዓ ባለ አራት ክንፍ መላእክት አለ። ሙቃትል እንዳሉት ወከዛሊክ ቀታዳ ታላቅ ታቢዒዎች አንዳንዶቹ ሁለት ክንፍ አላቸው፣ አንዳንዶቹ ሶስት ክንፍ አላቸው፣ አንዳንዶቹ አራት ክንፍ አላቸው። ይህ ብቻ አይደለም፣ የዚዱ ፊል ኸልቂ ማ የሻ አላህ በፍጥረቱ ውስጥ የፈለገውን የሻውን ይጨምራል። ባለ ሁለት ሁለት ሶስት ሶስት አራት አራት ብቻ አይደለም፣ ከዛም በላይ አለ። የፈለገውን ያክል መላእክቶችን ክንፍ ሰጥቶ ፈጥሯቸዋል። ከዚህ አንቀጽ መላእክት የሚባል ፍጡር እንዳለ መላእክቶች ክንፍም እንዳላቸው እንረዳለን። ክንፉም ደግሞ ሐቂቂ ነው፣ አቅም ማለት ነው። አቅም አላቸው፣ የመብረር ተሰጥኦ ችሎታ አላቸው ማለት ነው ብለው የፈሰሩ አሉ። አዎ አቅም አላቸው፣ የመብረር ችሎታ አላቸው፣ ክንፍም በተጨባጭ አላቸው። ለዚህ ነው ከአብዱላህ ብን መስዑድ እንደተነገረው ለቀድ ረአ ሚን አያቲ ረቢሂል ኩብራ ሚለውን የሱረቱ ነጅም አንቀጽ ሲፈስሩ አብዱላህ ብን መስዑድ ምን አሉ? ቃለ ረአ ጅብሪላ ፊ ሱረቲሂ ለሁ 600 ጀናሕ። ነቢ ዓለይሂ ሰላቱ ወሰላም ጅብሪልን አዩት፣ በትክክለኛ ተፈጥሮ 600 ክንፍ ያለው ሆኗል። 600 ተብሎ የሚቆጠረው በትክክል ክንፍ ቢሆን የሚታቀፍ የሚዘረጋ ክንፍ ቢሆን ምን አይነት ነው እሱን አናውቅ። እንዲሁ በራስ አእምሮ ስሎ መላኢካ ብሎ ፊልም መስራት፣ መላኢካን መሳል ፈጽሞ አይቻልም። ገይብ ነው መላኢካ። ክንፍ አለው ተባልን እንጂ ክንፉ እኛ ዱንያ ላይ እንደምናውቀው በጎንና ጎን ነው፣ ከፊትና ከኋላ ነው፣ የተደራረበ ነው፣ የተቀጣጠለ ነው። የምናውቀው ነገር የለም። በማናውቀው ነገር ስዕል ልንስል እንዲህ ነው ብለን ልንፈርድ ፈጽሞ አይገባ። ጀነትና ጀሀነምም እንደዚሁ። ጀነትና ጀሀነም እንዳለ ጀነት ጸጋ እንደሆነ ጀሀነም ስቃይ እንደሆነ እናውቃለን እንጂ ስለ ጀነት ሲነገር እኛ ዱንያ ላይ የምናውቃቸውን አትክልቶችን፣ መናፈሻዎችን፣ ፍራፍሬዎችን እየሳለን መሆን የለበትም። እንዲህ ነው ጀነት ማለት እንዳይሆንብን እናም እንደ ጥቅል መልካም ጥሩ እንደሆነ ልንስል እንችላለን እንጂ አንዳንድ የዘመኑ የሚዲያ ሰዎች እንደሚያደርጉት ስለ ጀሀነም ሲወራ እሳተ ገሞራ አምጥተው ነው የሚሰሩት። ስለ ጀነት ጸጋ ሲወራ ደግሞ አበባ፣ ፍራፍሬ መሰል ነገሮችን ነው የሚያደርጉት። እንደ እምነት ማንኛውም ዱንያ ላይ ያለ ሱረቱል ዋቂዓ ላይ እንዳየነው ሙዝ መሰል ጣፋጭና አጓጊ ነገሮች አኼራ ላይ ያሉ ከዱንያው በተሻለው ተብሏል። ስም ነው አንድ ያደረጋቸው እንጂ ይሄ ነው የሚመስለው ይሄ ራሱ ነው ብሎ ማመንም መሳልም አይቻልም። ምክንያቱም ፊሃ ማላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። የጀነትን ጸጋ አንተ አእምሮህ ላይ ውል ብሎ ወይም ተስሎ መስሎ ልስለው ልትቀርዘው የምትችለው ነገር አለ። ስሙ እሳት ተባለና የአኼራው እሳት የዱንያ እሳተ ገሞራ ይመስላል፣ የዱንያ ፍም ይመስላል ማለት አይደለም። ስለዚህ መላኢካም ላይ ይሄን ነው የምንለው። መላኢካን በክንፍ መስለው የሚስሉ ሰዎች አሉ። ኢብሊስን የሚስሉ ሰዎች አሉ። ኢብሊስ ነኝ ብለው ፊልም የሰሩ ሰዎችም ተገኝተዋል። ድርቅና ጅህልና ጥግ የደረሰባቸው። አንድ ሰው እኔ ኢብሊስ ነኝ ካለ እኮ የካፊሮች ካፊር ነኝ አለ ማለት ነው። አንድ ሰው እኔ ኢብሊስ ነኝ ካለ ቀልድ የለም፣ ዲን ላይ ቀልድ የለም። እኔ ጅብሪል ነኝ፣ እኔ ኢብሊስ ነኝ ማን ፈቅዶልህ? መላኢኮች ክንፋቸው ይበላለጣል። ለአንዱ 2፣ ለአንዱ 3፣ ለአንዱ 4 እስከ 600 የዚዱ ፊል ኸልቂ ማ የሻ የተባለው ይሄ ነው። የዚዱ ፊል ኸልቂ ማ የሻ በመላኢካ ክንፍ ብቻ የሚገደብም አይደለም። ከታላቁ ታቢዒ ሙሐመድ ብኑ ሺሃብ አዝ-ዙህሪ እንደተነገረው የዚዱ ፊል ኸልቂ ማ የሻ በፍጥረቱ ውስጥ የፈለገውን የሻውን ይጨምራል የሚለውን ውብ ድምፅ ብለው ፈስረውታል። መልካም ድምፅ፣ ማራኪ ድምፅ ብለው ፈስረውታል። ቀታዳ ደግሞ የአይን ውበት ብለው ፈስረውታል። ለሁሉም ሰው አላህ አይን ይሰጣል፣ ግን የአንዳንድ ሰዎችን አይን በጣም ውብ ያደርጋል።
ለሁሉም ሰው አላህ ድምፅ ይሰጣል። የአንዳንድ ሰዎች ድምፅ ደግሞ ለየት ባለ መልኩ የሚማርክ ውብ ይሆናል። ወከዛሊክ አቅልና አእምሮ ብስለት ምጥቀት ብለው ፈስረዋል። ለሁሉም አቅል አለው እንዳቅሙ። የዚዱ ፊል ኸልቂ ማ የሻ አላህ በፍጥረቱ ውስጥ የፈለገውን ያክል ይጨምራል። ለሁሉም ሰው እኩል አእምሮ አይሰጥም። የአንዳንድ ሰዎች አእምሮ የሺህ ሰው አእምሮና ጭንቅላት ይሆናል። የአንዳንዶች ደግሞ ጭንቅላት ፀጉር ማብቀያ ከመሆኑ ውጭ ሌላ አገልግሎት የማይሰጥ ምንም ሰው የማይመስሉ የማይደረገውን የሚያደርጉ ሰዎች አሉ። ነዑዙ ቢላሂ ሚን ዛሊክ። ዒሳ ኢብኑ መርየም ዓለይሂ ሰላም አንተ የአላህ መልእክተኛ ሆይ የአላህ ሩህ ሆይ ለምጣምን የቆዳ ችግር ያለበትን ፈውሰሃል፣ የሞተንም አላህ እንድትቀሰቅስ አስችሎሃል፣ አይኑ ግንባር የነበረንም አይን እንዲኖረው አድርገሃል። እንደው ለአንተ የተሳነህ ነገር ምንድን ነው ቢባሉ ጅልን ማስተካከል ብለው ጅልን ሞኝን አቅል የሌለውን እሱን ማስተካከል ነው ለእኔ የከበደኝ ብለዋል። አላህ ተባረከ ወተዓላ ለሰው ልጆች አቅል ይሰጣል። አቅላቸው ስለ መብላት ብቻ የሚያስብ ሰዎች አሉ። ብር ስለ መቁጠር ብቻ የሚያስቡ አሉ። ከፍ አድርገው ሌሎችን ለማብላት የሚያስቡም አሉ። ጭራሽ ለአኼራ ማያስቡ አሉ። የዚዱ ፊል ኸልቂ ማ የሻ የሚለው አንድም ጥሩና መጥፎን ለይቶ ማወቅ የሚችሉበትን አቅል ከፍ አድርጎ ጨመር አድርጎ ይሰጣቸዋል ብላ። የሰው ልጅ ዱንያ ላይ ከሚያስፈልጉት ነገሮች አንዱ አቅል ነው። በአቅል ነው ሁሉ ነገር የሚያምረው። እውቀት የሚያምረው የሚጠቅመው አቅል ሲኖር ነው። ገንዘብ የሚጠቅመው አቅል ሲኖር ነው። ልጆች የሚጠቅሙት አቅል ሲኖር ነው። መልከ መልካም አመለሸጋ መልከ መልካም ሚስት ብትኖርህ እሷ ጋር በሰላም ብትኖረው አቅል ሲኖርህ። አቅል ከሌለ ሁሉ ነገር ይበላሻል። እዚህ ነው ከደጋግ ቀደምቶች መሃል አንዱ ከአንዱ ታላቁ ታቢዒ ሻዕቢ ለሰው ልጅ በጣም መልካም ነገር አስፈላጊ ነገር ምንድን ነው ብለው ጠይቀዋቸው የተለያዩ ለሰው ልጆች የሚያስፈልጉ ነገሮችን ሲጠቅሱ አቅል ብለዋል። ከዛ መጨረሻ እነዚህን እስካላገኘ ሲባሉ ቶሎ መሞት ብለውታል። መኖርህ የሚጎዳ ሌሎችንም የሚጎዳ ከሚሆንባቸው አጋጣሚዎች አንዱ አቅል አለመኖሩ። ብዙ ነገር ታበላሻለህ፣ የራስህንም የሌሎችንም ህይወት። እነዚህ ሁሉ አሁን የተጠቀሱ ነገሮች የዚዱ ፊል ኸልቂ ማ የሻ የሚለው ውስጥ የሚካተቱ ናቸው። ድምፅ የሚያምር ድምፅም የአላህ ተጨማሪ ስጦታ ነው። ውብ የሰው ልጅ ተፈጥሮ አይንም ላይ ይሁን ፊትም ላይ ይሁን ሌላ የሰውነት አካል ላይ መልካም ጸባይም ጭምር ሌሎችም መልካም እድልም አላህ ለሰው ልጆች ጨመር አድርጎ ከሌሎች አስበልጦ የሚሰጣቸው ነገር ሁሉ እዚህ ውስጥ ይካተታል። ኢነላህ ዐላ ኩሊ ሸይኢን ቀዲር። ጌታ አላህ ሁሉ ነገር ላይ ቻይ ነው። የሚሳነው የለም፣ የሚያቅተው የለም። ማ የፍተሒላሁ ሊናሲ ሚን ረሕመቲን። አላህ ተባረከ ወተዓላ ለሰው ልጆች የሽሮታ በረን አይከፍትም፣ መልካምን ነገር አይሰጣቸውም። ፈላ ሙምሲከ ለሃ። አላህ የሰጣቸውን ሊያግድ ሊመልስ ሊከለክል የሚችል ማንም የለም። ረሕማ የሚለው ነኪራ ነው። መልካም የተባለን ሁሉ ያካትታል። ዝናብ፣ እውቀት፣ መልካም የትዳር አጋር፣ ልጆች፣ ህይወት ላይ ስኬታማ መሆን፣ በትምህርት ውጤታማ መሆን፣ በንግድ ውጤታማ መሆን፣ ሌሎችም መልካም ነገሮችን ሁሉ ያካትት። ብዛትን ቋሚነትን ያመላክታል። ነኪራ ማ የፍተሒላሁ ሚን ረሕመቲን ተብሎ ተንዊን የተደረገው ተንኪር የተደረገው ብዛቱን ቋሚነቱን ለመግለጽ ነው። አንዳንዶችን በዕልም ከፍ ሲልም በነብይነት፣ አንዳንዶችን ደግሞ በገንዘብ በሀብት፣ አንዳንዶችን በስልጣን የራሕመትን በር ሊከፍትላቸው ይችላል ለአኼራ የሚጠቅም እስከሆነ ድረስ። ለሁሉም የሚያስፈልገው ደግሞ ረሕመት ውስጥ የሚገባው ዝናብና ወሕይ ነው። ዝናብን በማዝነብ የሰው ልጆች የዱንያ ህይወታቸው ያማረ የተስተካከለ እንዲሆን ያደርጋል። ወሕይን በማውረድ ደግሞ የዱንያም የአኼራም ህይወታቸው ያማረ የተስተካከለ እንዲሆን ያደርጋል። ከዚህ ከዝናብ ርዝቅ ከዝናብ ረሕመት ውስጥ ለሰው ልጆች ሀብትን ይሰጣል። ከወሕይ ረሕመት ውስጥ ደግሞ ለሰው ልጆች እውቀትን ይሰጣል። አላህ እውቀት የሰጠው ማንም ሊከለክለው አይችልም። አላህ ሀብት የሰጠው ማንም ሊከለክለው አይችልም። አላህ የበላይ ያደረገው ድል የሰጠው ማንም ድሉን ሊነሳው አይችልም። አላህ ያከበረው ማንም ሊያዋርደው አይችልም። ፈላ ሙምሲከ ለሃ ማንም ሊያግደው አይችልም፣ ሊመልሰው አይችልም። ወማ ዩምሲክ አላህ ደግሞ ያገደው የከለከለውን ያልሰጠውን ፈላ ሙርሲለ ለሁ ሚን ባዕዲሂ ከአላህ በኋላ ሊለቅ ሊሰጥ የሚችል የለም።
وهو العزيز الحكيم ጌታ አላህ በሚሰራው ስራ ሁሉ አሸናፊ ነው። እሱ መስጠት ካልፈለገ ማንም አስገድዶ ማሰጠት አይችልም። ልጅ ፈልገው ከሀገር ሀገር የሚሽከረከሩ ሰዎች አሉ። ሕክምና ፍለጋ ተስፋ ቆርጠው ቤት ቁጭ ይላሉ። 3-4 ዓመት በኋላ አላህ በራሱ ጊዜ ይሰጣቸዋል። አንዳንዴ ያለፈውን ልፋት የሚከስ 3 4 5 6 ልጅ ባንዴ ያስወልዳቸው ይፈعሉ ማየት አንድ ፍለጋ ጀርመን፣ ጃፓን፣ አሜሪካ፣ ደቡብ አፍሪካ ሁሉን አዳርሰው የለም ከእንግዲህ ተብለው ቤት ቁጭ ካሉ በኋላ አላህ ዘንድ የለም ይባል የለም አላህ ከፈለገ ባንዴ 6 የሰጣቸው ሰዎች የ30 ዓመት የ40 ዓመት ድካማቸውን በአንድ ጊዜ የካሳቸው። ትወልጃለሽ ትወልዳለህ የተባለ ደግሞ የልጅ አይነ ሳያይ የሚሞት አለ። አላህ ከያዘ ማንም አይለቅም አይሰጥም። አላህ ከሰጠ ማንም አይከለክልም። ስለዚህ ደካማ ከሆኑ ከሰው ልጆች ጋር ትጣል። ሱቅ በር ላይ የሚጣሉ ሰዎችን እናያለን። እኔ ጋር የመጣውን አንተ ወሰድክ፣ እኔ ጋር የመጣውን አንቺ ወሰድሽ ብለው ቀደርን ሁሉ ሽረው ማለት ርዝቅህ አንተ ቤት ይመጣል። ዓለም ላይ ያለ የሚባለው ተራራ አናት ላይ ብትሆን ርዝቅህ ፈልጎ ይወጣል ወይም አንተ ፈልገው ትወርዳለህ። ባህር ላይ ብትሆን ርዝቅ ወይም ወደ አንተ ይመጣል አንተ ወደሱ ትሄዳለህ እንጂ ጎን ለጎን የሚሰሩ ሱቆች የኔን ደንበኛ ያሉ ሲጣሉ ይታይ። አላህ ወደ አንተ ያላከውን ማንም አይመልስም። አላህ ወደ አንተ ያላከውን አንተ ምላስ ፊትህ ሊመልሰው ይችላል። አላህ በራሱ ጊዜ በሆነ ምክንያት ሊመልሰው ይችላል። ስለዚህ ምድራዊ ሰበቦችን ብቻ ተሸክመን እነሱን ተመርኩዘን ኃያሉን አላህን ልንረሳ አይገባንም። አላህ የለቀቀውን ማንም ሊይዝ አይችልም፣ ማንም ሊከለክል አይችልም። አላህ ርዝቁን ካዘነበብህ ሰዎች ምንም ቢሉ ሊቀር አይችልም። አላህ ደግሞ ካላዘነበ ካልከፈተልህ መስፈርቶችን ሁሉ ብታሟላ የምታገኘው ነገር የለም። አልሐኪም ጥበበኛ ነው። ለማን መስጠት እንዳለበት ለማን መያዝ እንዳለበት አላህ ያውቅ። ማንንም ለመበደል አይደለም። ሀብት የሚያበላሸው ሰው አለ፣ ስልጣን የሚያበላሸው ሰው አለ፣ እውቀት የሚያበላሸው ሰው አለ። አንድ ክታብ ሲቀራ አንድ ዲግሪ ሲያገኝ ሰዎችን የገፋ መሄድ ሰው አለ። ሁለተኛና ሶስተኛ ዲግሪ ቢይዝ ደግሞ ጭራሽ እኔ ነኝ የፈጠርኳችሁ ሊላቸው የሚችልን ሰው ይጥለዋል፣ እንዳይቀጥል አላህ ያደርገዋል። ሀብትም ላይ እንደዚሁ ምንም የሌለው ከመሆኑ ጋር ከሆኑ ሰዎች ትንሽ ስለሚሻል ብቻ ሚኩራራ ሚንቀባረር ሰዎችን የሚያናንቅ ሰው አለ። ስለዚህ አንዳንድ ሰዎች የሚያዘው በሕክማው የሰጠውን ደግሞ ማንም አስገድዶት ማንንም ፈርቶ ሳይሆን አሁንም በሕክማው በዚህም አላህ የሻው እንደሚሆን እሱ የፈለገው እንደሚሆን እሱ ያልፈለገው እንደማይሆን አላህ ለሰጠው የሚከለክለው እንደሌለ አላህ ላለሰጠው የሚሰጠው እንደሌለ በግልጽ አላህ እየነገረን ነው። እዚህ ልባችን እንዲረጋጋ ከሱ ቅርብ እንድንሆን እኛ ዘንድ ያለ በሙሉ እኔ በእውቀቴ በብልሃቴ ያገኘሁት ብለን ቃሩናዊ አስተሳሰብ ውስጥ እንዳንገባ ዝቅ እንድንል አላህ እኮ ነው የሰጠኝ። በእውቀት የሚበልጡኝ ሰዎች አሉ፣ በእድሜ የሚበልጡኝ ሰዎች አሉ፣ ግን አላህ አልሰጣቸው። እኔ ከነሱ በእድሜም አንሳለሁ በእውቀትም አንሳለሁ፣ ግን ሰጥቶኛል። ለምን ይሆን ልንል ሕክማውን ልናውቅ ይገባናል። አልዓዚዙል ሐኪም ብሎ ከሕክማ ጋር ያያዘው እነዚህ ቡኻሪ ረሕመቱላሂ ዐለይህ ሙስሊምም ጭምር እንደዘገቡት ከወራድ መውላ አልሙጊራ ኢብኑ ሹዕባ እንደተላለፈው ሙዓዊያ ሻምን ያስተዳደሩ ለሙጊራ ለታላቁ ለቀደምት ሱሐቢ ደብዳቤ ጻፉላቸው። ሙጊራ ሆይ አንተ ከነቢ ረጅም ጊዜ ቆይተሃል፣ ከረሱል የሰማሃቸውን አንዳንድ ምክሮችን ጽፈህ ላክልኝ ብሎ ሙዓዊያ ወደ ሙጊራ ኢብኑ ሹዕባ ደብዳቤ ላኩ። ሙጊራ ጸሐፊ ነበራቸው፣ አገልጋይ ወራድ የሚባል ወራድን ጠሩትና ጻፋሉት። ከጻፉላቸው ምክር አንዱ ነቢዩ ዓለይሂ ሰላቱ ወሰላም ከሶላት በኋላ ከሶላት ዞር እንዳሉ ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መነዕት ወላ የንፈዑ ዘል ጀዲ ሚንከል ጀድ ሲሉ ሰምቻቸዋለሁ። ከሶላት በኋላ ይሄን ይሉ ነበር ነቢ ዘውትር። አላህ ሆይ ብቸኛ አምላክ ነህ፣ አጋር የለህም፣ ሁሉ ነገር ላይ ቻይ ነህ፣ የተመሰገንክ ነህ። አላህ ሆይ አንተ ለሰጠኸው የሚከለክለው የለም፣ አንተ ለከለከልከው የሚሰጠው የለም። አንተ ዘንድ ባለዝና ባለሀብት የትልቅ ሰው ቤተሰብ አባል መሆን ምንም አይጠቅምም። አንተ ዘንድ የሚጠቅመው ኢማን ነው፣ መልካም ስራ ነው የሚል አይነት ማዕና ያለው ዚክር ይሉ ነበረ። ይሄን ሲሉ ሰምቻለሁ። ከዚህም በተጨማሪ ደግሞ ነቢ ዓለይሂ ሰላቱ ወሰላም ቂለ ወቃለ እገሌ እኮ እንዲህ አለ፣ እገሌ እኮ እንዲህ ተባለ፣ በዚህ ገባ በዚህ ወጣ እያሉ ወሬ መፈትፈትን፣ ወሬ ማመላለስን፣ ወረኛ መሆንን ሲከለክሉ
ወከثرة السؤال ጥያቄ ማብዛትንም ሲከለክሉ ገንዘብ መለመን ማብዛትም ይሁን የሸሪዓ እውቀትን ዝም ብሎ ማይሰሩበትን ያክል ተጠያቂ አገኘሁ ብሎ ጥያቄ ማብዛትን ነብይ ሲከለክሉ ሰምቻለሁ። ገንዘብ ማባከንንም ሴት ልጅን እስከነ ህይወቷ መቅበርንም መግደልንም ሲከለክሉ ሰምቻለሁ ብለው የተጠየቁትን ምክር መልሰዋል። ያ አዩሃ الناس እናንተ የሰው ልጆች ሆይ እዝኩሩ አስታውሱ በልባችሁም በመላሳችሁም በተግባርም ኒዕመተላሂ ዐለይኩም አላህ እናንተ ላይ ያለውን ኒዕማ ጸጋ አስታውሱ። እናንተን የማስገኘት ጸጋ የመፍጠር ሙሉ አካላትን ውብ አድርጎ ሸልሞ አሟልቶ የመስጠትን ጸጋ፣ የደህንነትን ጸጋ፣ የዓፊያን ጸጋ፣ የሀገር ሰላምን ጸጋ፣ ልጅ ወልዶ የመሳምን ጸጋ፣ ሀገር ላይ በሰላም የመኖርን ጸጋ፣ ሌሎችም ተቆጥረው የማያልቁ ኒዕማዎች አሉ። ይሄን አስታውሱ፣ በመላሳችሁም ተናገሩ። ይሄን ሁሉ ያደረገላችሁ አላህንም በብቸኝነት አምልኩት። የተግባሩ ሹክር ማለት ማነው? ዚክር ማለት ይሄን የአላህን ጸጋ አስታውሱ ማለት አላህ ብቻ ነው የፈጠረኝ፣ እሱ ነው ይሄን ኒዕማ የሰጠኝ፣ እሱን መውደድ፣ እሱን ማክበር፣ እሱን መታዘዝ፣ እሱን የሚያስደስት ነገር ማድረግ አለብኝ በሉ። ሀል ሚን ኻሊቂን ገይሩላህ ከአላህ ውጪ ሌላ ፈጣሪ አለ እንዴ? ሰማይም ይሁን ምድር ላይ የለም። ኢስቲፋሙ ለተቅሪር ነው። ላ ኻሊቀ ገይሩላህ ማለት ከአላህ ውጪ እኮ ሌላ ፈጣሪ የለም ማለት ምን ዛይዳና ተብሏል። ከዚህ በመነሳት ኸይሩንም ሸሩንም የፈጠረው አላህ ነው። ሁለት ፈጣሪ የለም። ለፊትና ነው ሸሩን የፈጠረው እኛን ሊፈተንበት። ሀል ሚን ኻሊቂን ገይሩላሂ ከአላህ ውጪ ፈጣሪ አለ እንዴ? የርዙቁኩም ሚነ ሰማኢ ወልአርድ ከሰማይ ከምድር የሚረዝቃችሁ በርዝቅ የሚያንበሻብሻችሁ የሚያበላችሁ የሚያጠጣችሁ የምትተነፍሱትን አየርን ይፈጥርላችሁ መተንፈሻ አካላትን የሰጣችሁ ተቆጥሮ የማያልቅ ኒዕማ የሰጣችሁ ጌታ አላህ እሱን ተክቶ ከሰማይ ከምድር ሊንከባከባችሁ ሊቀልባችሁ የሚችል አለ እንዲያ ከሰማይ ዝናብን በማዝነብ ለቀልብ አስፈላጊ የሆነውን ወሕይ በማውረድ ከምድር ላይ ደግሞ የተለያዩ ነገሮችን በማብቀል ከሰማይ የወረደውን ወሕይ ለሰዎች የሚያጠጡ የሚያበሉ ዑለሞችን በማስገኘት ኒዕማ ጸጋም ይሰጣችሁ አለ እንዴ? ላኢላሃ ኢላሁ ከአላህ በቀር እውነተኛ አምላክ የለም። ከሱ ውጪ ከሰማይ ከምድር የሚረዝቃችሁ ዝናብ ቢጠፋ ዝናብ ሊያዘንብ በሚችል ማንም የለም። የተዘራው ሁሉ በድርቅ ቢበላሽ ሊተካላችሁ የሚችል የለም። ሁሉም መላው ዓለም ላይ ያለ የህይወቱ መሰረት ከመሬት የሚወጣ የእርሻ ውጤት። የከተማ ሰው እንደ ልቡ ወፍጮ ቤት ሄዶ አዞ የሚበላው፣ ገጠር ያለ አርሶ አደር ለፍቶ ደክሞ ወቅቶ አጭዶ ወቅቶ ጥኖ በላከለህ ነው። አርሶ አደር ይሄን የሚያደርገው ደግሞ ባገኘው ዝናብ ነው። ዝናብ ቢቆም ሁሉ ነገር ይዛባል። ወተት አታገኝ፣ ማርም አታገኝ። የምትበላው ማር ንቦች መሬት ካበቀለችው አረንጓዴ ወይም አበባ በልተው ነው ተመግበው ነው ማር የምታገኝ። የምትለብሰው ልብስ ሳይቀር ከውሃ ጋር የተገናኘ፣ የምታበራው መብራትም ከውሃ ጋር የተገናኘ። ያለ ውሃ መኖራችን ውሃ የሚመጣው ከሰማይ ዝናቡንም በልክ አድርጓል፣ ተንከባክቧል። ይሄን ሁሉ ማድረግ የሚችል ማንም የለም። ይሄን ታምናላችሁ? ይሄን እንዳመናችሁት ሁሉ ላኢላሃ ኢላሁ ከአላህ በስተቀር እውነተኛ አምላክ አለመኖሩን ወቁ። ፈአና ቱፈኩነ ወዴት ነው የምትዞሩት? በብቸኝነቱ ለምን አታምኑም? ብቸኛ እውነተኛ አምላክነቱ ለምን አታምኑም? በብቸኛ ፈጣሪነቱ እንዳመናችሁት ሁሉ። በዚህም የሰው ልጆች የአላህን ብቸኛ አድራጊነት እንዳወቁት ሁሉ የሰው ልጆች ዒባዳ አምልኮትም ለሱ ብቻ ሊደረግ እንደሚገባው ማመን እንዳለባቸው አላህ ተባረከ ወተዓላ የሰው ልጆችን እያሳሰበ፣ ይሄ ግልጽና ግልጽ ጉዳይ ነው። ፈአና ቱፈኩን ያለውም ለዚህም ይሄ እኮ ወለል ያለ ሜዳ ነው። አላህ ብቻ ነው የፈጠረው፣ ሁሉን ነገር ያስገኘው፣ መመለክ ያለበትም እሱ ብቻ። ከአላህ ውጭ ያሉ በሙሉ ደካማ፣ ከአላህ የሚከጅሉ የሚፈልጉ ናቸው፣ ከጊዜ በኋላ የተፈጠሩ ናቸው። ይሄን ግልጽ የሆነን ሐሳብ ለምን አትቀበሉም? ለምን ትታችሁት እንዳላየ ትዞራላችኋል? ሁኔታችሁ ይገርማል ማለት ፈአና ቱፈኩን ሁኔታችሁ ይገርማል። ትታችሁ መዞር የሌለባችሁ ነገር ትታችሁ ይዞራችሁ፣ አምልኮትን መስጠት የሌለባችሁ አካል እየሰጣችሁ፣ ዝንብ መፍጠር ለማይችል፣ አንዲትን ዝናብ ጠብ ማድረግ ለማይችል፣ ወይዩከዲቡከ ነገሩ ግልጽ ከመሆኑ ጋር በአንተ ቢክዱ ቢያስተባብሉ፣ መልእክተኛ አይደለህም ቢሉ፣ የአላህን ብቸኛ አምላክ እውነተኛ አምላክነት ቢክዱ፣ ሞቶ መቀስቀስ የለም ቢሉ ሶብር አድርግ። አንተም ብቻ አይደለም ህዝቦች ያስተባበሉት፣ ፈቀድ ኩዚበት ሩሱሉ ሚን ቀብሊካ ከአንተ በፊትም ብዙ መልእክተኞችን ህዝቦቻቸው በእነሱ አስተባብለዋል። እንደሰበሩት ሶብር አድርግ ተጽናና አላቸው። ይሄ ለነቢ ብቻ አይደለም። አንዳንድ
ሙፈስሮች እንደጠቀሱት የነቢይን ስራ ለሚሰሩ አስተማሪዎች በሙሉ ዑለሞች፣ ዳዒዎች፣ የዲን መንገድ ላይ ስራ የሚሰሩ ሰዎች ሁሉ ይህ አንቀጽ ይመለከታቸው። ወደ አላህ ጥሪ የሚያደርግ ሰው ልጆችን ከስሜት የሚያወጣ በሙሉ ተቃውሞ፣ ማስተባበል ሊገጥመው ይችላል። መጽናናት አለ። ወኢለላሂ ተርጀዑል ኡሙር ነገሮች ሁሉ ወደ አላህ ነው የሚመለሱት። አላህ ይፈርዳል፣ ለሁሉም የሥራውን ይስጣል። ውሸታሙ ማን ነው? አላህ ዘንድ ተለይቶ ይወጣል። አጥፊው አልሚው አላህ ዘንድ ይለያል። ስለዚህ የአላህን መንገድ እስከተከተልክ ድረስ ሰዎች ያሉትን ይበሉ። የሚፈርዱ አላህ ነው። የሰው ፍርድ አያሳስብህ። ሰዎች ደስ ሲላቸው ሊሰቅሉ ብፁዕ ሊያደርጉ ይችላሉ። ሲከፋቸውና ሲደብራቸው ደግሞ አውርደው ሊጥሉ ከእስላም ግቢ ሁሉ ሊያወጡ የሰው ሸረኛ የኢብሊስ አሰልጣኝ ሊሉ ይችላሉ። የሰዎች ደስታቸውም ትችታቸውም ማውገዛቸውም ማወደሳቸውም ቅርብ ነው፣ እንደ ጊዜያዊ ስሜታቸው። በትክክል የሚፈርደው አላህ ብቻ። የሰው ልጆች እንደ ስሜታቸው ነው የሚፈርዱት። እዚህ ወኢለላሂ ተርጀዑል ኡሙር ጉዳይ ወደ አላህ ነው የሚመለሰው። ወደ አላህ ከሆነ የሚመለሰው አትበደልም። ሰዎች የፈለጉትን ይበሉህ፣ የሌለብህን ካሉ አያሳስብ፣ ወደ ባዩ ይመለሳል። ያ አዩሃ ናሱ እናንተ የሰው ልጆች ሆይ ኢነ ወዕደላሂ ሐቁን የአላህ ቃል እውነትም፣ የአላህ ቀጠሮ እውነትም። ቅያማ ከቅያማ በኋላ ያሉ ነገሮች ሞት፣ ሲራጥ፣ እነዚህ ሁሉ እውነት ናቸው። አላህ ያላችሁ ሁሉ እውነት ነው። ፈላ ተጉረነኩሙል ሐያቱ ዱንያ የዱንያ ህይወት ጥፍጥናው አይሸምግላችሁ። በአላህ ከማመን ለአኼራ ስንቅ ከመሰነቅ የዱንያ ህይወት አይሸምግላችሁ። መልካም ስራ በመስራት ለከባዱ ቀን ለአኼራ አባት ዘመድ ለማይጠቅምበት ቀን፣ ወላጅ ልጅ ዘመድ ለማይጠቅምበት ቀን የኢማን ዝግጅት እንዳታደርጉ ዱንያ እንዳሸነግላችሁ። ዱንያ ጣፋጭ ናት፣ ማራኪ ናት፣ አታላይ ናት። ሐራም ውስጥ እንድትገባ ወንጀል እንድትሰራ ከኸይር እንድትርቅ ታደርግሃለች። ዱንያ ራሷ ኸዳዓቱ አጭበርባሪ ናት፣ አታላይ ናት፣ ትሸውዳለች፣ ታታልላለች። ጉሪ ገይሪ ካላልካት በስተቀር እኔን እንኳን ሸውጂኝ ማትሞክሪ ሌላን ሞኝ ሄደሽ አሞኝ እንጂ እኔን ማሞኘት አትችይም በላት። ይሄን ነው አላህ የመከረን ያለው። ፈላ ተጉረነኩም ጭራሽ እንዳሸውዳችሁ አልሐያቱ ዱንያ ቅርቢቱ የዱንያ ህይወት አጭር ስለሆነች ጣፋጭ ናት፣ ሁሉም ያገኛታል። ሰውም እንስሳ በጣም አርኪ አጥጋቢ መጠጥ ዱንያ ላይ ውሃ ነው። ያለ ውሃ የሰው ልጅ መኖር አይችልም። ውሃን በምንም መተካት አይችልም ሰው ልጅ። ታዲያ ውዱን ውሃ በሬም ፍየልም ውሻም አንበሳም ጅብም ሁሉም ነው የሚጠጣው። ሌሎችም የዱንያ ውድ የሚባሉ ነገሮች ሌሎች ይጋሯቸዋል። ለዱንያ ርካሽ ናት፣ ለሷ ብላ አኼራን አታበላሽ። ዱንያ የተባለችውም ለዚህ ነው፣ ቅርብ ናት። አኼራ ላይ ያለውን ትልቅ ጸጋ ልታስረሳህ አይገባም። ጠፊ የሆነችውን አበባ ከጊዜ በኋላ የምትረግፍን ጠፊ አበባ ቋሚ በሆነው በአኼራ ጸጋ መለወጥ፣ የአኼራውን ጸጋ ከሱ ማስበለጥ አለብህ እንጂ ነገ የሚረግፍ አበባን በአኼራ መለወጥ የለብህ። ለዚህ ነው ቢሽሪል ሐፊ የሚባሉ የአላህ ሰው በኢማም አሕመድ ዘመን የነበሩ ሰው በጣም ኢማም አሕመድ ያደንቋቸው የነበሩ እስከነ ቤተሰባቸው የዒባዳ የጥንቃቄ የዙህድ ሰው ብዙ ጊዜ የሚሉ ነበረ ጡባ ሊመን ተረከ ሸህወተን ሓዲራ ሊመውዒድን ጋኢብን ለም የረሁ ነው። ታድሎ ጀነት አለለት፣ አኼራ ጸጋ አለለት። ምን አይነት ሰው? ሊመን ተረከ ሸህወተን ሓዲራ አሁን አጠገቡ ያለን ሸህዋ ፍላጎት፣ ስሜት የሚያስደስተውን ነገር ከማድረግ ታቅቦ አኼራ ያለን ያላየውን ጸጋና ስሜት አስደሳች ነገር ተስፋ አድርጎ ዱንያ ያለውን አስደሳች ነገር የተወ ታድሏል። እዚህ ዱንያ ላይ ሁሉን ነገር ካተረማመስክ አኼራ ላይ ህይወትህ ይበላሻል። እዚህ ግን ራስን ከሰበሰብክ አኼራ ላይ ህይወትህ ያማረ ይሆናል። አንደኛው ጠላት ዱንያ ነው፣ የሰው ልጆችን እንዲሸነገሉ እንዲታለሉ ብዙ ኸይር እንዲያሳልፉ የሚያደርጋቸው። ሌላኛው ጠላት ደግሞ ወላ የጉረነኩም ቢላህ በአላህ ጉዳይ በቻይነቱ በመታገሱ አያታልላችሁ። አልገሩር አታላዩ ሸይጣን ወላ የጉረነኩም ቢላህ አላህ ችሏችሁ ነው ታግሷችሁ ነው። አላህ ተባረከ ወተዓላ ችሏችሁ ታግሷችሁ ሳለ ግን ሸይጣን ይሄን አዙሮት በአላህ ታጋሽነት ሸውዶ ጥሩ ላይ ነው ያለው። ወንጀልማ ሰርተህ ቢሆን አላህ በቀጣህ ነበር እኮ ቀጥላ ይዞህ በርታ ብሎ እንዳይሸውዳችሁ። አላህ የምትሰሩትን መጥፎ ስራ ሳያውቅ ቀርቶ አይደለም። መጥፎ ስራችሁ መጥፎ ሁኔታችሁ አስደስቶት አይደለም። አላህ ችሏችሁ ነው ዝም ያለው። የሆነ ጊዜ ግን ሊቀጣችሁ ይችላል። ችሎኝ ነው የሚለው ስሜት ከውስጣችሁ እንዲጠፋ አያድርጋችሁ አታላዩ ሸይጣን። ጥሩ ሰው ነህ ማሻአላህ እንዳንተ ጥሩ ሰው የለም ያለን ሰዎችን የሚሸውድ ትንሽ ኸይር ስራ ያሰሩትንም በዛው የሚያብቃቃቸው፣ ትንሽ ሸር የጀመሩትንም ሸሩን የሚያሳድግባቸው በማታለል። ስለዚህ በአላህ ቻይነት ነው እየኖራችሁ ያለው። ይሄን ቻይነቱን ሸይጣን አታሎ
እንደትረሱት አያድርጋችሁ። እስከ መቼ ነው አላህ የሚችለኝ እንዳይቀጣኝ ወንጀሌ በዝቶ የሚል ስሜት ከውስጣችሁ አይ ገሩር ማለት ሸይጣን በፈትሐ ከተነበበ፣ ጉሩር ከሆነ ደግሞ መሸወድ ነው። ጉሩር መሸወድ ነው። ገሩር አታላዩ አጭበርባሪው ሸይጣን ማለት ነው። አብዱላህ ብን አባስ ሌሎችም እንደፈሰሩ እንዴት ነው የሰው ልጆችን ሸይጣን የሚያታልለው? መጥፎን ነገር ውብ አድርጎ በማሳየት፣ መልካሙን ነገር ከባድ አድርጎ በማሳየት፣ ከመልካም ስራ በማዘናጋት ወደ መጥፎ ነገር በመገፋፋት ሐቅን አልቀበልም እንዲሉ በማድረግ እንዲኮሩ በማድረግ ገሩር ፈዑል በሚለው ወዝን መሰረት ሲጋ ሙባለጋ በጣም አታላይ ማለት ነው። ሸይጣን በጣም አታላይ፣ ቀላል አታላይ አይደለም። ከግራ ከቀኝ ከፊት በኋላ የመጣ የሰው ልጆችን የሚያታልል ወደ ጥፋት መንገድ የሚወስዳቸው ተውበትን እንዲያዘገዩ የሚያደርጋቸው ከኸይር በትንሹ እንዲጓጉ ሸርን እንዲያበዙ የሚያደርጋቸው ሸይጣን። ብዙ ጥፋት ከማጥፋታቸው ጋር ደግሞ ምንም አላጠፋህም እኮ ብታጠፋ አላህ ያጠፋህ ነበረ፣ ስለዚህ ትክክል ነህ ያለም የሚሸውዳቸው እሱ። ይሄን ተጠንቀቁ ያለን አላህ ዱንያ እንዳሸውዳችሁ አታላዩ ሸይጣን እንዳያታልላችሁ ያ አላ ወላሁ ተዓላ። ዛሬ የተፍሲር ድርሳችን እዚህ ያበቃል። ወላሂ التوفيق. بسم الله الرحمن الرحيم. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إن الله على كل شيء قدير. ما يفتح الله للناس من رحمة فلا ممسك لها وما يمسك فلا مرسل له من بعده وهو العزيز الحكيم. يا أيها الناس اذكروا نعمة الله عليكم هل من خالق غير الله يرزقكم من السماء والأرض لا إله إلا هو فأنا تؤفكون. وإن يكذبوك فقد كذبت رسل من قبلك وإلى الله ترجع الأمور. يا أيها الناس إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور.